ሰሞኑን በአብርሃምና በሄርሜላ መካከል ምንድነው የተፈጠረው? አብርሃምንስ ምንድነው እንደዚህ በጭንቀት ውጥር አድርጎ የያዘው የሚለውን እንግዲህ በዚህ ቪዲዮ የምናየው ይሆናል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮ ናታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ያው እንግዲህ ሰሞኑን እንደምናየው ከሆነ አብርሃም የሌለ ጭንቀት ውስጥ ነው ያለው። ባለፈው እንግዲህ ሩታ አግኝታ ስታወራው ነው እንግዲህ ሁላችንም አብርሃም ጭንቀት ውስጥ እንዳለ ያወቅ ነው ማለት ነው እንጂ ከዛ በፊት ያው ካሜራ ፊት ምንም አይነት ሪአክሽን አሳይቶ አያውቅም። ሁልጊዜም ሄርሜላ ጋር ሲሆን ደስተኛ እንደሆነ ነው የምናየው። ሩታ ጋር ሲሆን ደግሞ በቃ ሩታ በምታመጣበት ሀሳብ ያው ኔጌቲቭ ነገር ሊሰማው ይችላል እንጂ ከዛ በዘለለ ግን እንደዚህ ከፍተኛ የሆነ ጭንቀት ውስጥ ሲገባ አይተነው አናውቅም ነበረ። ለማንኛውም እንግዲህ ሰሞኑን ግን አብርሃም እጅግ በጣም ከፍተኛ ጭንቀት ውስጥ እንደሆነ ሀሳብ ውስጥ እንደሆነ እንግዲህ ዛሬ ሲናገር ሰምተነዋል ማለት ነው። ከዚያ በዘለለ ግን ሰሞኑን ደግሞ እንግዲህ አብርሃምና ሄርሜላን አንድ ላይ አናያቸውም። እውነት ለመናገር የጭንቀቱ መንስኤስ ምንድን ነው? የአብርሃም ከሄርሜላ ጋር ይገናኛል አይገናኝም የሚለውንም ነገር እንግዲህ የምናወራበት ይሆናል ማለት ነው። ለማንኛውም እንግዲህ ይሄንን የአብርሃምን ጭንቀት የተረዳው የአብርሃም ወንድም ዴቭ እንግዲህ ዛሬ አግኝቶት ነበረ አብርሃምን። እንግዲህ አንዳንድ ነገሮችንም ሲናገር ሰምተነዋል። እኛ ቤተሰብ ራሱ እየተጨነቀ ነው በአብርሃም ምክንያት። ሰሞኑን የምናየው ነገር ትክክል አይደለም አብርሃም ላይና ምንድነው ያስጨነቀው? ያንን ነገር ላማክረው ጠርቸዋለሁ ብሎ እንግዲህ አብርሃምን ቀጥሮት ተገናኝተዋል ማለት ነው። እንግዲህ አብርሃም ያልጠበቅነውን ነገር ተናግሯል። እውነት ለመናገር ያው ሁላችንም ያሰብነው በቃ ሰው ስሜቱ ይቀያየራል፣ ሁሉም ሰው ቢሆንና በቃ ለአንድ ለሁለት ቀን ደብሮት ይሆናል አብርሃም ዝም ብሎ አለ አይደለ፣ ሁሉም ሰው ላይ ሊከሰት የሚችል አይነት ድብርት እንደዛ አይነት ነገር ሊሆን ይችላል ብለን ነበር ያሰብነው። ነገር ግን አብርሃም ሲናገር እንደሰማነው ትንሽ ቆይት ያለ ነገር እንደሆነም ተናግሯል ማለት ነው። በቃ በጣም የሚያስጨንቀኝ ነገር አለ፣ ለማንም እንደምናገር አላውቅም፣ ማንን እንደማማክር አላውቅም፣ ምክንያቱም ማንም የሚረዳኝ ሰው የለም፣ ቤተሰቦች ራሱ ከኔ ጎን አይደሉም እያለ እንግዲህ ሰምተነዋል ማለት ነው። ነገር ግን አብርሃም አንድ ነገር ደጋግሞ ሲናገር ነበረ። በቃ እኔ ማንም የሚረዳኝ ሰው የለም፣ ብናገርም የሚረዳኝ ሰው የለም እያለ ነበርና ሄርሜላ የት ሄደች? የምትወዳት የምትወድህ ሴት ሄርሜላ እንዴት ያንተን ሀሳብ አትካፈልም? እንዴት አንተን ለመረዳት ሰው ያቅታታል? ስለዚህ በመካከላችሁ ምንድነው የተፈጠረው? በአንተና በሄርሜላ ምክንያት ምንድነው የተፈጠረው? ምክንያቱም ይህንን ጥያቄ እንድጠይቅ ያደረገብኝ አንድ ምክንያት አለ። አብዛኛውን ጊዜ አይታችሁ ከሆነ ሄርሜላና አብርሃም አይለያዩም። የሆነ ቦታ ሲሄዱ አብረው ነው የሚሄዱት። አብርሃምም ሄርሜላን ይዞ ይሄዳል፣ ሄርሜላም አብርሃምን ይዛ ትሄዳለች። ነገር ግን ሰሞኑን አይታችሁ ከሆነ አብርሃም እነ ሩታም ሊያገኙት ሲሉ እሱም ሊያገኛቸው ሲፈልግ ምናምን ወይ የሆነ ቦታ ሲሄድ ዴቭ ጋርም ዛሬ ሲገናኝ ምናምን ብቻውን ነው የሚሄደው። ሄርሜላ ጋር ሲሄድ አይተነው አናውቅም። እና ምንድነው የተፈጠረው በእነሱ መካከል? የደበቁት ነገር አለ ወይ? ለኦዲየንስ ወይ ለተመልካች ማሳወቅ ያልፈለጉት የደበቁት ነገር አለ ወይ? ሄርሜላና አብርሃም ሰሞኑን ደህና አይደሉም ወይ? ባለፈው እንዳየነው ከሆነ አብርሃም እጅግ በጣም ደስተኛ ነበረ። ለሄርሜላ አበባ ገዝቶ ሲሰጣት አንዴ ከቀለበቱ በኋላ ምናምን ያሉት ነገሮች ሄርሜላ ጋር እጅግ በጣም አሪፍ ነበሩ፣ ደስተኛ ነበሩ። ስለዚህ አሁን አብርሃምን ግልብጥ ብሎ በአንድ ጊዜ የሚያስጨንቀው ነገር ምንድን ነው? ከመጨነቅም አልፎ እኮ ምን ሲል ሰምተነዋል። በቃ እኔ ልጄን ሳየው ሆድ ይብሰኛል፣ በቃ አልቅስ ነው የሚለኝ፣ እምባዬ ይመጣል ምናምን እያለ ነበርና አብርሃም ላይ የተፈጠረው ነገር ምንድን ነው የሆነው? አብርሃም እንደዚህ የሚያስጨንቀው የሚያስለቅሰው ማልቀስ ደረጃ ድረስ ያስደረሰው ጭንቀት ምንድን ነው? ወይንስ ከሩታ ጋር ወደ ድሮ ነገሩ መመለስ ፈልጎ ያ ነገር አሳስቦት ነው እንደዚህ የሚጨነቀው? ወይንስ ደግሞ ሄርሜላ ጋር ሰላም የላቸውም? ሄርሜላ ጋር ያላቸው ግንኙነት ሰላማዊ አይደለም ወይ? ይሄ የሁላችንም ጥያቄ ነው። ምክንያቱም ሚዲያ ላይ ሲመጡ ሄርሜላ ጋር ደስተኛ ነው የሚመስሉት ምናምንና ዛሬ ደግሞ እንግዲህ ያው ለዴቭ ሲናገር እንደሰማ ነው ሁሉንም ነገር ብናገረው ጥሩ አይደለም፣ በቃ እኔ የሚያስጨንቀኝ ነገር አለ፣ ሁል ጊዜ ደስተኛ አይደለሁም። ከዛ አልፎ እንደው ምንድነው ሲል የሰማነው ራሴ ላይ ራሱ መጥፎ ነገር ላደርግ ብዙ ጊዜ አስቤያለሁ፣ ነገር ግን በቃ ልጄን ሳስብ ነው ሁሉንም ነገር ምተው ምናምን እያለ ሲያወራ ሰምተናልና አብርሃም ላይ የተከሰተው ነገር ምንድን ነው? ወይንስ ደግሞ ለአብርሃም መከፋት እንደዚህ መጨነቅ
ምክንያቱ ሄርሜላ ልትሆን ትችላለች ወይ? ምክንያቱም ሄርሜላ ራሱ እንደማትረዳው ሲናገር ስለነበረ ማለት ነው። ምክንያቱም ቀጥታ ቃል በቃል ሄርሜላ ትረዳኝም ማለት አይጠበቅበትም። በቃ በዙሪያዬ ማንም የሚረዳኝ ሰው የለም እያለ እንግዲህ ሲናገር ስለሰማ ነው ማለት ነው። ለማንኛውም ግን የአብርሃምን ጭንቀት በዙሪያ ያላችሁ የምትወዱት ሰዎች ሰብሰብ ብላችሁ ብትፈቱለት መልካም ነው የሚል ሀሳብ አለኝ። ምክንያቱም ዴቭ እንግዲህ እኔ ጨንቆኝም ተረብሼም ምናምን ልጄን ሳገኘው ደስ ይለኛል ምናምን እያለ ሲያወራ አብርሃም እኔ በተቃራኒ ነው የሚሰማኝ። ጭራሽ ልጄን ሳየው አልቅስ ነው የሚለኝ፣ ይከፋኛል በጣም ምናምን እያለ ሰምተነዋል። እና ምናልባት እንግዲህ ከሩታ ጋር ያሳለፈው ነገር ትዝ እያለው ሊሆን ይችላል ልጁን ሲያይ። ልጁን ደግሞ ከእናትና ከአባት ውጭ ማደጉም አሳስቦት ሊሆን ይችላል፣ አናውቅም። ለማንኛውም ግን በአብርሃም ዙሪያ ያላችሁ ሰዎች ሰብሰብ ብላችሁ ብታግዙት፣ ብትረዱት፣ ከሄርሜላ ጋርም ችግር ካለ ብትፈቱላቸው መልካም ነው የሚል ሀሳብ አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።